በሰላም በጤና ለእርዳ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንዴት ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ወዲጅም ገዲጅም ልሰራ የመጣሁት ወላሂ እኔ በጣም ልቤን ነክቶት ነው የዚህ ልጅ ነው ማለት ነው። ወላሂ እኔ እንጃ። ግማሾቻችሁ ደግሞ የመኪና ሬሳም አድርጋችሁ መኪና ላይ አበባ ምናምን አድርጋችሁ ፎቶን አድርጋችሁ ለጥፋችኋል። ምንድን ነው ግን እኛ ነገ ጧት ሁላችንም አፈር ተሰርተን ወደ አፈር ተመላሽ ነን። ልጁ ግን ያሳለፈው ትንግርት ብዙ አለበት፣ ብዙ ነገር አሳልፏል። እንደ እናንተ እየዘለለ ሶሻል ሚዲያውን እየነጠነጠ እየተሳደበ በስክታማ ሞቋል የለም። ገባችሁ? በትትና ቀስ ብሎ በእርጋታ ብዙ ነገሮች አላህ ሂዳ ቢሰጠው የጀነት ሰው ነው እሱ። አላህ ሂዳ ይስጠው። ገባችሁ? እህቶቼ ወንድሞቼ፣ ሁላችሁም አላህ ሂዳ ይስጠው። ለብዙ ምስኪን፣ ለብዙ ላለቀሱ እናቶች፣ ለብዙ ደካሞች፣ እለቱን የሚጎርሱላጡ የረዳ ሰው ነው። ገባችሁ? እናንተ ግን ዛሬ የመሰላችሁ ለመበያየጥና ለሶሻል ሚዲያ መስሪያ ያገኛችሁ ቲክቶኩን እና ዩቲዩብን በየሰርፋው ላይ በየሶሻል ሚዲያው ላይ ለራሳችሁ ጥቅም መለቃቀሚያ ነው ያደረጋችሁት። እሱ ግን እንዴት ተናገረው? ገባችሁ? አሁን አይደለም የጀመረው። በሽታዬ ለመናገር ታይፈልግ ቀርቶት አይሆን ያንን በሽታ አልተገኘም ብሎ ያለበት ሰው ያመመውን ያውቀዋል፣ ያመመበትን ቦታ ያውቀዋል እኮ። ምንድን ነው ያመመኝ ብሎ ይረዳል። ገና ለገና ማለት ነው፣ ገና ለገና ማለት ነው። ገባችሁ እህቶቼ ወንድሞቼ? ሁላችሁም ሀብላችሁ ጉፋን ይዟችሁ ትታነጥሱ ታውቁታላችሁ። እንዲህ ከበድ ያለ በሽታ ይዟችሁ አይደለም ማለት ነው። ገባችሁ? በሽታውን ለሰው መናገር ታይፈልግ አይታችኋል። የነዛ የልጆች እናት ታማ ሶሻል ሚዲያ ላይ ቁጭ ብሎ አድሮ እኔ ይዛለታም ሆኖ ነው ይሄ ልጅ ግን አጥሙ ስብር ያለው ብያለሁኝ። አይቻታለሁ ሴትዮቱን እንደዛ አድርጎ በአንድ ቀን ሌሊት ያን ያህል ሽብር። ገባችሁ? ያን ያህል ሽብር፣ ያን ያህል ሚሊዮን ሰብስቦ ለሕክምና ወደ ህንድ ሀገር የላካት ሰው ነው። እያንዳንዳችሁ ግን ዝም ብዬ ታያችሁ ለሶሻል ሚዲያ ማዳነቂያ፣ ለሶሻል ሚዲያ ይሄ 5-10 ስሙኔ ለመለቃቀሚያ ለሱ እንዲህ አዝኜ ነበር ብላችሁ የምታወጡት ነገር መሰለኝ። እንደው ዝም ብዬ ታያችሁ ማለት ነው። ያዘነ በሆዱ ዋል። ገባችሁ? ለልጆቹ፣ ለእናቱ፣ ለአባቱ ይቆም። እነህ ለሚስኪኖች ደግሞ ለአንድ ቀንም ጉርስ ሆነ ለዕለት ውሃ መጠጫ ሆነ የሚያቀብላችሁ እሱ ነውና አላህ ያቆመው፣ አላህ ያቆመው። ሂዳያ አላህ ይስጠውና እሱንም ደግሞ ወደ ሐቀኛይቱ ወደ መጣባት ቦታ ይምራው። ገባችሁ? ሂዳ አላህ ይስጠው።
እኛ ምን ያዴሞች ምን እናገረውን አናውቅ፣ መቼ እንደምንሄድ አናውቅ። ወደዛሽ ቦታ ወደ ተጠራንባት ለማንም እንዲያውቅብኝ አልፈልግም ነበር አለ። ጃኬትን ብትደርብ ምንም ብትደርብ ስጋህ ይናገራል አለ። ገባችሁ? ለገባ ይገባዋል፣ አልገባ ያግባባዋል ብሏል። እህት ለወንድሞቹ ለአባት ለእናቱ ይቆም። እህትም ወንድምም ወንድሜ እንዲሆኑ ነበር፣ እንዲህ አልደግሰው ነበር፣ እንዲህ ነበር። የእነሱ ልጆች ናቸው፣ የእሱ ልጆች ናቸው እነዚህ። አዎ እንዲህ አልደግሰሪ ነበር እያላችሁ ነው የምትተውት። ግን እሳ ገንዘቤም ብጠፋ እንኳን በዚህ ከምድር ላይ አማን ስቁል ለምስኪን አለ፣ ለልጆች ይቅር አላለ። ገባችሁ? ጎበዝ ጀግና ለአባት ለእናቴ ለእህት ለወንድሞቼ ለልጆች አላለ፣ ለና ለምስኪኖች አማና አለ። አሁንም ቅድምም ብሎ ተናገረ፣ አልቅሶ ማለት ነው። ገባችሁ? እናንተ ግን ሶሻል ሚዲያ ላይ ሆናችሁ 5-10 ሳንቲም ለመለቃቀም ብዙ ነገር ትናገራላችሁ። ብዙ ግን አልፍ ንግግር ትናገራላችሁ። ገባችሁ? ገንዘብ ነገጧ ትቀራለች፣ ሰውን ግን አታገኙትም። ሰውን አታገኙትም። እንዴት አመለጣችሁ ነው። ይሄን አውቃችሁ ግቡ እህቶቼ፣ ወንድሞቼ። የነፍስ በዚህ ንግግር ትረዱ ይቻላል። ዱዓ አድርጉላት። ፎቶውን እያነሳችሁ እየለጠፋችሁ ወለምን እያልን ባንሰራ ጥሩ ነው። ዱዓ ለሱ ያለበትን ነገር አላህ ይርዳው፣ አላህ ይድረስለት፣ አላህ ሂዳያ ይስጠው፣ ወደ ሐቀኛይቱ መንገድ አላህ ይምራው። ሁላችንም ነገ ጠፊ ነን እና ተዚህ ተዱኛ ላይ ያን ብላችሁ ዱዓ አድርጉለት። ግን ሳለ ሶሻል ሚዲያ ለብር መለቃቀም እፎይ ትላላችሁ ሁላችሁ ለማዳመቂያ። ነገ ጧት የጠፋለት ግን ፎቶውን እያመጣሽ እየለቃቀምሽ እየለጣጠፍሽ እያንዳንድሽ እንዲህ የሰራ ነበር እንዲህ አረጋ ነበር ብለሽ ተለፈልፊያለሽ። እንደሱ ሁሉን ነገር አውጥቶ እየሰራ በጉልበቱ በሁሉ ነገሩ ገባችሁ ተናግሯል። 2 ሰዓት ናት እምተኛት ብሏል። ተወጣ ምን አይነት የተቸገረ ያገኝ ይሆን ብሌ አስቤ ዱዓ አድርጌ ነው የምተኛው አለ። አያችሁ፣ እኛ ግን በልተን ጠጥተን አገሬ ላይ ሰርቼ እዛ ማዶ ሰርቼ እዛ ላይ ያንን ተራራ ሰርቼ ነው የምትሉት። እሱ ላይ እሱ ግን አያችሁ ምን የተቸገረ ወይንም ምን የታመመ ሰው ገጥመኝ ይሆን ደስ የሚለኝ እምረዳው ብዬ እወጣለሁ አለ። አያችሁት? እንደዚህ ብሎ የሚተኛል። አላህ ለሁላችንም ሂዳያ ይስጠን። 24 ሰዓት ውስጥ የምተኛትን ተናግሯል። ተሸንፎ ግን የዛች ሴትዮ ብር ስብሰባ ጊዜ የኔ እናት ተንጋሉ አይቼዋለሁ። እሷም ተስፋ ቆርጣ ልሞት ነው ብላ ህዲያተኛ ቻለ። ግን
ተስፋ የማያስቆርጠው ጌታ አያችሁት። አላህ ሱብሓነሁ ወተዓላ ሂዳያ ሰጥቶን ብሩን ተጣጣሞላት እሷም ለሕክምና ሄደች። እሱም ደግሞ የዛለታ የተኛ ታተኛኘት የወደቃታ ወዲያ ሊቀዋት ገባችሁ። ያለ እናንተ ትምህርት ይሆናችሁ ለሁላችንም የነገር ትምህርት ይሆነንና ሂዳያ ይሆነን እህቶቼ ወንድሞቼ። ግን እኔ ነጭ ነኝ፣ እኔ እንዲህ ያለሁ መልክ ያለኝ ነኝ፣ እኔ እንዲህ ያለሁ ውበተኛ ነኝ እያላችሁ አትቀጣጠቡ። ነፍስያችሁን አታቀጣጥቡት። ውበትም ረጋፊ ነው፣ መልክም ጠፊ ነው። ግን እህቶቼ ወንድሞቼ እንገራችሁ የዛን ቤት አላህ ያሳምርልን ብላችሁ ዱአ አድርጉበት፣ ዱአ አድርጉበት። እሺ ያ ነው ለእናንተ ትምህርት የሚሆናችሁ። እኔ ተመጀመሪያም እስከ መጨረሻም አየሁት። ወላሂ እንገራችሁ ብዙ ነገር ያየሁት ነገር አለ። እኔ አልሐምዱሊላህ በስደት ዓለም ላይ በቆይ ብዙ ያየሁት አለ፣ ብዙ ነገር ያሳለፍኩት አለ። አገሬም መግባት የማልፈልግበት ምክንያት አለኝ። አገሬም ገብቼ ለመኖር የማልፈልግበት ምክንያት አለኝ። ገባችሁ? ስለዚህ እህቶቼ ወንድሞቼ ሂዳ ሰጥቷችሁ እስቲ ትምህርት ተማሩ። ታሱ ሁላችንም ነገ ጧት ጠፊ ነን። ከዚች ከምድር ላይ ግን ሰው ሲታመም ሰው ለአንድ ነገር አስቦት ይመጣ ተስፋ የሚያስቆርጥ ንግግር እንዳትናገሩት። አላህ ሱብሓነሁ ወተዓላ ቦላኪውም ከዚች ከምድርም ላይ አጥፊውም ርዝቅም ነሹም ርዝቅንም ከፋችሁ አንድ አላህ ብቻ ነው። ገባችሁ እህቶቼ ወንድሞቼ? ገባችሁ? ሁላችሁም ግን ሂድ አላህ ይስጣን ለሁላችንም፣ ለእኔም ለአንቺም ለአንተ። እሺ ሂድ አላህ ይስጣን። ሂዳ ይሰጠናል ሰዎች ሁሉም ነገር። ሂዳ አላህ ሱብሓነሁ ወተዓላ ታልሰጠነኝ እናየለን። የፈለግነውን ነገር ተናጋሪ ለዚህ ለዱንያ ላይ እንዴት ብለን የምናጨበጭብላት እኛ ግን ደግሞ ጠፋን አንገኝም። ገባችሁ? አንገኝም፣ በጣም አንገኝም። እዛ ቦታ ላይ ብቻና ብቻ ሀርሽ ቦታ ላይ ነው የምንገናኝ። ሀርሽ ቦታውንም ኸይር የሰራት ሰዎች ነን የምንገናኝ። ወገኖቼ እንገራችሁ ሀርሽ የሰራን ሰዎች ብቻ ነን የምንገናኘው በሰላም። ኸይር ያልሰራን ደግሞ ያው ጀሀነም ነን። ማንኛችሁም ታውቁታላችሁ። ጀሀነም ትሉታላችሁና ይህንን ልጅ አላህ ሂዳያ ሰጥቶ ደግሞ ወደ እስልምና አላህ ይምራው፣ አላህ ያሸረው። አላህ ሱብሓነሁ ወተዓላ ምራቱን አላህ ያወርድለት። እኔ ሌላ አልልም። ምራቱን አላህ ያወርድለት። ማሪውም ገዲያውም ፈጣሪውም ነሹም ሁሉም አንድ አላህ ነውና ምራቱን አላህ ያወርድለት። እህቶች በጣም ነው የሚያዘንኩት። የፈጠረው ጌታ ምራቱን አላህ ያወርድለት። በጣም አሳዝኖኛል። እኔ እንጃ በጣም ነው እንጃ። ግን ዝም ብዬ አየዋለሁ ሁሉ ጊዜ። እኔ አሁን ታይሆን ያየሁት በዛ በሴትዮ ብር ስብሰባ ላይ ተብሎ ይባላ ወዲያ ዲቆን የዘን ሰዓት ነው ያየሁት። አተኛኛትን እዛሽ ቦታ ላይ እንዴት መሆኑ ነው ያየሁት። አይቼ ተረድቼዋለሁ። እንደምነው የዛ ሰዓት ላይ ይለኛል። የሚያቃቃል የማያቃቅም ዛሬ ለዚህ ለዱንያ የትም ቦታ ሆነ እንደፈለገን እንናገራለን፣ እንሳደባለን። ግን
አንገታችንን ትንዴፋ እንዴት እንደሆነ አያችሁት። እሱ እንኳን ኸይር የሰራው እንደዛ ጥመዝ ብሎ የኔ እናት አንጀት ራቀ ብሎት ያሳዝናል። ገባችሁ? አወዳደቃችንን ያሳምርልን በሉ ለልጆቹ ለጥፍሎች ቆምላቸው የኔ እናቶች። በጣም ያሳዝናል ወላሂ። እኔ ያመመኛል የጎፋ ምድር ተደነ ላምበጤላ ለእርዳ